ከዚህ በኋላ ቴምር በልታችሁ የቴምር ፍሬውን እንዳትጥሉ ፈርጀ ብዙ የሆነ የጤና ጥቅም አለውና የዩክሬን ዋና ከተማዋ ኪቭ ነው ኪቭ ነበርኩኝ ሴንተር ላይ ነበርኩኝ ትምህርት ቤታችን ሴንተር ላይ ነበር ፌክ ሩዝ ገብቷል አሉና ጥንቃቄ አድርጉ ብሎ ፖሊስ ፌደራል ፖሊስ ያቀርብ ይሄ ነገር በቃ ኢትዮጵያ ውስጥ በህጋዊ በሆነ አካል ከተባለ ለምን ተጠንቀቋል ዛሬ ደግሞ ጣፋጭ የሆነ ቤታችሁ ልትሰሩ የምትችሉትን የብርቱካን ኬክ እንሰራለን ቲክቶክ ሰራለሁ ብዬም አላሰብኩም በእውነት አይደለም እናገር በዚህ እድሜ ውሸት አይዋሽም ታሪኬን ያውቃሉ እንዴት አርጌ እንዳሳደግኳቸው እንዴት ያንን ሂደት እንዳለፍኩ ቀላል አይደለም ያው በባለፈው መንገድ የተሰራ ነው አነባበሩ አዎ ይሄ እንደዚህ ነው የሰራሁት እንደውም ከዚህ ያምራል የሚገርምህ ነገር አይኑ በጣም ነው የሚያምረው በጣም ቆንጆ ነው ብሉ ሁሉም ይጣፍጣል የተወዳችሁ የፕሮግራማችን ተከታታዮች እንዴት ሰንብታችኋል እነሆ ዛሬም ሌላ እንግዳ ይዘን ወደ እናንተ መተናል የዛሬ እንግዳችን በማህበራዊ ሚዲያዎች በአጭር ጊዜ በርካታ ተከታዮችን አግኝተዋል በተለይ ከምግብ ጋር በተያያዘ የሚሰሯቸው ኮንተንቶች ወይ ይዘቶች በቲክቶክ ማህበራዊ ድረገጽ በመቶ ሺዎች የሚቆጠሩ ተከታዮችን እንዲያፈሩ አስችሏቸዋል ከህይወታቸው ከልምዳቸውና ካለፉባቸው መንገዶች በጥቂቱ ሊያወጉን ዛሬ እዚህ አዳማ ከተማ ተገናኝተናል እንኳን ደህና ቆዩን እንኳን ደህና ቆያችሁ እንኳን እንዴት ያደረጉት ነው ኧረ በስመ አብ በጣም ከባድ ነው ያልታሰበ ነው አልጠበቅኩም ነበር እንደዚህ አይነት ነገር ይፈጠራል ብዬ አልገመትኩም በእውነት አልገመትኩም ነበር ግን ከባድ ነው ሰው አድናቆቱ ከባድ ነው የሚሰጠው ሪስፔክት በጣም ከባድ ነው እንደ እናት ነው ያዩኝ ያሉት የሚያበረታቱኝ ናቸው በርቱ የኛ ሮል ሞዴል ናቸው ነው የሚሉትና ስለዚህ በጣም ከባድ ኃላፊነትም ሆነብኝ እኔ ራሴ በጣም የሚገርም በጣም ከባድ ኃላፊነት ሆነብኝ እስቲ ዛሬ ደግሞ ምን ላስብ እስቲ ምን አዲስ ነገር ልፍጠር ምን አዲስ ነገር ልስራላቸውና ላቀርብላቸው ይያልኩ እንደውም ማሰብ ጀመርኩ በቃ ሌሊቱን ተኝቼ አስባለሁ የሚገርም ነገር አዎ እንደውም ስደውልዎት እኔ ለዚህ ፕሮግራም እንግዳ ለማድረግ በጣም ቢዚ እንደሆኑ በተደራራቢ ፕሮግራሞች እንደተያዙ ሲነግሩን ነበር ምን ያህል ጊዜ ሆነታ አሁን ወደ ቲክቶክ መንደር ከመጡ ኦልሞስት 3 ሳምንት አይሆነኝም ብለህ ነው ወራይ ሞላኝ እንግዲህ በ3 ሳምንት ከ120 ሺህ በላይ ተከታይ እንግዲህ አዎ እንደዛ ነው መልካም ነው እስኪ ከስሞትን ጀምር ማን አልተዋወቅንም እኮ እንደው ወደ ጨዋታው አልተዋወቅንም ማን በል ስሞትን እኔ አልማዝ ጣፋ ባላለሁ የተወለድኩት ባሌ ነው የባሌ ልጅ ነኝ አዎ ትምህርቴን የሚጨርስኩት እዛ ነው እስከ 12ኛ ክፍል ድረስ የተማርኩት እዛ ነው አንደኛ ደረጃ ትምህርት ቤቴን ሚሽን ትምህርት ቤት የሚባል ነበር ሚሽን ትምህርት ቤት ነው የተማርኩት ከዛ ሁለተኛ ደረጃ ትምህርት ደግሞ ባቱ ተራራ የሚባል ትምህርት ቤት አለ እዛ ነው የተማርኩት እዛው ባሌ ነው ያለው እዛው ከተማ ውስጥ ነው ያለው ከመኖሪያ ሰፈራችን 1-2 ኪሎ ሜትር ያህል ምናምን ይርቃል እዛ እየተመላለስን በእግር እየተሄደ ምሳ እየተመጣ እንደገና ከሰዓት በኋላ ክፍለ ዘመን ጊዜ ያለ እንደድሮ እንዳሁኑ ግማሽ ቀን አይደለም የተማርነው ሙሉ ቀን ነበር የምንማረው ጧት ለሰዓት የተለመደ ነው እሱ ሙሉ ቀን የተለመደ ነው እንደዛ ነበር እስከ 11 ሰዓት ድረስ ነው የምንማረው እንደዛ እየተማርኩኝ 12ኛ ክፍልን ጨረስኩ ማትሪክ ወሰድኩ እግዚአብሔር ይመስገን ደካማ ተማሪም አልነበርኩም ጎበዝ ነበሩ በጣም ጎበዝ አይደለሁኝ መካከለኛ ቢያንስ ከ1 እስከ 10 መውጣ ነኝ አንደኛው ወጥቼ አላቅም ሁለተኛም ሶስተኛም ወጥቼ አላቅም እስከ 10 ከ4 እስከ 10 ድረስ ባለው ነበር ስወጣ የነበረው እና እንዳጋጣሚ ማትሪክ መጣልኝ አዲስ አበባ ዩኒቨርሲቲ ነበር ጆይን ላደርግ የፈለኩት በአጋጣሚ ያው አዋሳ ዩኒቨርሲቲ ገባሁ አዋሳ ዩኒቨርሲቲም በአዲስ አበባ ዩኒቨርሲቲ ስር ነበር ያኔ አዋሳ ዩኒቨርሲቲ ሳይሆን አዋሳ እርሻ ኮሌጅ ነበር የሚባለውና እንዳጋጣሚ ስሞላ አንዱን ሆም ኢኮኖሚክስ ብዬ ሌላውንም እንደዛ
ተለያዩ እንትኖችን አድርጌ ነበር አላስታውሳቸውም እነሱን የመረጥኳቸውን ነገሮች ከዛ አዋሳ እርሻ ኮሌጅ 2 አመት በኑሮ ዘዴ ተማር ተለያዩ ትምህርቶች ነበሩ እርሻ እንማር ነበር ዶሮ እርባታን እንማር ነበር የቤት አያያዝን የህፃናት አስተዳደግን እነዚህ የመሳሰሉትን የምግብ ዝግጅት ሲባል የተመጣጠነ ምግብ እንዴት ነው ማዘጋጀት ያለብን ለህፃናት እንዴት ነው ለዋቂ የተመጣጠነ ምግብ ምን ማለት ነው የሚለውን እነኛን እንግዲህ ተማርኩ ከዛ ወጣው እንዳጋጣሚ ተመልሼ ባሌ ነው ሄድኩት በመደባ ግብርና አሁን ነው ተቆጥ የነበረው በርሶ ጊዜ ሴት ልጆችን ወደ ትምህርት ቤት መላክ ብዙ የተለመደ አይደለም ወይ ወደ ትዳር እንዲገቡ ወይም ደግሞ በቤት ውስጥ ስራ እንዲያግዙ ነው ብዙ ጊዜ ቤተሰቦች ያሁን ነው የተሻሻለ የመጣውና እንደው እርሶም ቤተሰቦቹ አይ እንደው ወደ ትምህርት ቤት ከምትሄድስ እንደው በስራ ብታግዘን የሚል ሐሳብ አልነበራቸው ኧረ በስመ አብ ቤተሰቦቻችን ለሴትም ይሁን ወንድ መማር አለባቸው ብለው የሚያስቡ ነበሩ አባቴ ወታደር ነበር ከወታደርም አልፎ 100 አለቃ ነበር እኔ እንግዲህ ሳድግ እኔ ትምህርት ቤት ከገባው ጊዜ ጀምሮ 100 አለቃ ጣፋዬ ይባላል ነፍሱን ይማረው ህይወት የለም እናቴ ደግሞ አልተማረችም የቤት መቤት ናት እኛን ያሳደገች ናት ግን በጣም በእውነት ነው መነግር በጣም እስከዛሬ ትዝ ይለኛል ብዙ ጊዜ በጣም ትዝ ይለኛል የእናቴ አስተዋጽኦ በጣም ከባድ ነበር እንድንማር ስራ ብዙ እንዳይበዛብን አጥኑ ፈተና ሲደርስ አጥኑ ሌሊት ሁሉ እየተነሳን እናጠና ነበር በፋኖስ ነበር የምናጠናውና ፋኖሷን አብርተን እያጠናን እዛንተኛለን ሻይ አፍልተን ፊርሙዝ አድርገን ምናምንና እንድናጠና እንድንማር ነበር በርግጥ በዚያ ጊዜ ጎባ እንደዚህ አልነበረም መማር የለባቸው ምናምን የሚል ብዙ የለም በርግጥ አለ ወደ ገጠሩ አካባቢ አዎ 90% 100% ከገጠር መጥቶ የሚማርም የለም እዛ ከተማ ውስጥ ግን እንትን ነው ጥሩ ነው ይሄ እንትን የለም ባይማሩ የሚል ነገር የለም እና በጣም ተረዳን ነበር በርግጥ ጫና ለቤት ስራ እኔ ሁሉ ጊዜ ከልጆቼ ጋር ስነጋገር እኔ እኮ ትምህርት ቤት ሊሄድ ደብተሬን ይዤ ስወጣ እስቲ ውሃ ቅዱ ውሃ አምጡ ተብለን እኮ ደብተራችንን ቁጭ አድርገን ውሃ ቀድተን ኪችን ጠዋት ቁርስ አዘጋጅተን እኮ ነው ከነጠላሽታችን ትምህርት ቤት ያያ አለ ጫና አለ ምክንያቱም ኤክስቴንድድ ፋሚሊ ነው ያለው ቤት ወደ 10 13 12 ቤተሰብ ያለበት ቤት ውስጥ ነው እኔ ያደኩት የዘመድ ልጅ ያድጋል ያው እንግዲህ አባቴ ትንሽም ኢኮኖሚካሊ ተሻለ ነው ከገጠር ቤተሰቦቹ ያሉት ገጠር ነው ስለዚህ ከገጠር ልጆች መጥተው ያድጋሉ እንግዳ አለ ይመጣል ከገጠር እርሻ ቦታ የሚመጡ ሰዎች ብቻኛ ቤት እንግዳ ሳይቀርም ሁልጊዜ እንግዳ አለንና በጣም ክራውድድ ነን በጣም ብዙ ስራ አለ እንደዛም ሆኖ ግን እናታችን እንድንማር ትፈልጋለች እንድናጠና ትፈልጋለች በዛ ሁሉ ውስጥ አልፈን እግዚአብሔር ይመስገን ዩኒቨርሲቲ መግባት ቻለን እንደ በዛ ጊዜ ሆም ኢኮኖሚክስ ወደ ዩኒቨርሲቲ ገቡ ያው ሆም ኢኮኖሚክስ ነው ያጠናው ሰላም ነው አድቫንስድ ሆም ኢኮኖሚክስ አድቫንስድ ዲፕሎም ነው እንደው ዲፕሎም ብቻ ሳይሆን አድቫንስድ ዲፕሎም ነው ሰምቼው አላውቅም እኔ ሆም ኢኮኖሚክስ የሚባል የትምህርት ዘርፍ ነው አይደለ ሆም ኢኮኖሚክስ ነው የሚባለው ሆም ኢኮኖሚክስ አሁን ስለመኖሩ እርግጠኛ አይደለሁም ምናልባት እንደ ኑሮ ዘዴ ወይም በቀደምት የነበረ ትምህርት እኛ ስንገባ ሆም ኢኮኖሚክስ ከዛ ስሙን ቀይሮ የኑሮ ዘዴ እንደዛ ያያለ እኔም ደርሼበታለሁ የኑሮ ዘዴ ነው የሚባለው በዩኒቨርሲቲው ስር ግን ሆም ኢኮኖሚክስ ዲፓርትመንት ተብሎ ነው እንትኑ የተከፈተው እንደ አድቫንስድ ዲፕሎም ነው በደንብ ነው እንትን ሰፋ ያለ በቃ እንትን ያለ ትምህርት ነበር በእውነት ያው በቤት ውስጥ እዛው ነው የምንኖረው እዛው ቦርዲንግ ነው እዛው ነው የምንኖረው 2 አመት ሙሉ እዛ ኖረን የተማርነው ከዛ ከወጡ በኋላ ወደ ስራ ገቡ ከዛ እንደወጣን ግብርና ሚኒስቴር ነው የሚመድበው ግብርና ሚኒስቴር ባሉት የገጠር ድሮ አውራጃ ነበር ወረዳ አውራጃ ይባላል በዛ ውስጥ ይመድባል እና እንዳጋጣሚ እኔም ተወልጄ ያደኩት እዛ ነው ግን እጣ ሲወጣ ባሌ ደረሰኝ ሄድኩኝ እዛ መጀመሪያ የተወሰነ ጊዜ ጎባ ቆየሁና ኦልሞስት ከተወሰነች ጊዜ በኋላ ጊነር የሚባል ኖ
ጊንር ነው ሄድኩት ጊንር አውራጃ ነበረ እዛ በቃ የኑሮ ዘዴ የገጠር ሴቶችን ነው የምናስተምረው የምጣድ አሰራር እናሳያለን ምግብ ለልጆቻቸው እንዴት ማዘጋጀት እንዳለባቸው እናስተምራለን የቤት አያያዝ እንዴት መያዝ እንዳለባቸው ቤታቸውን እንከፋፈላለን ጎጆዋን አለች አይደለ የሳር ቤቷን እሷን ከፋፍለን አልጋ መሬት የሚተኙትን አልጋ ስሩ ቆጥ ስሩ ብለን መደቡን አስተካክለን ምን ብለን በቃ ዘመናዊ ያኗኗር ሳሎን ይኑራችሁ መኝታ ክፍል ይኑራችሁ ማብሰያ ይኑራችሁ ምድጃ እንሰራላቸዋለን ጭስ አልባ የሆነ ምድጃ ከዛ ነው የመጣው ይሄ ነምርጥ ምናምን ይመጡት ከዛ ነው መሬት ላይ ነው ግን ተንቀሳቃሽ ያልሆነና እሱን ነበር በጣም ከባድ ነበር ገጠር ነው ምን ዞረው እኔ ደግሞ ያኔ ትንሽም ነበርኩ ቁመቴ ማጭር ነው ልጅ አስተዋውሳለሁ ከዛ በኋላ ነው ከዛ ከጊንር መጣሁና ዞን ዋናው ቢሮ ገባሁ ከዛ እንደገና ደግሞ ካስታወስክ አጋርፋ ሁለገብ ተብሎ ማሰልጠኛ ተቋቁሞ ነበር እዛ ተመደብኩኝና ሄድኩኝ እዛ ተመድቤ እየሰራው በቃ በየገጠሩ ያ ሁለገቡ የሚያካትታቸው 4 ቀበሌዎች ነበሩ ይገርማል አለመርሳቴ ግን አሁን ስነግርህ እንትን አለ አለመርሳቴ ይገርመኛል ታሪክ ቀበሌዎች አሉ 4 ቀበሌዎች እዛ ቀበሌዎች ይሄድን ሰዎች ሞዴል ገበሬ ማህበር ተብሎ ለዛ ለእርሻ እንትን ለማዕከሉ ገበሬዎች ናቸው የሚሰለጥኑ ሴቶችም ይገባሉ ወንዶቹም ማሰልጠኛ ትልቅ ተቋም ነበር ይሁሉ በደርግ ማለት ነው በደርግ ጊዜ ነው በጣም ትልቅ ተቋም ነበር የሚገርም ነገርና እዛ አንድ ጊዜ የግብርና ሚኒስትሩ ዶክተር ገረመው የሚባል ሰው ነበር መጣ ሊጎበኝ አየና አሁን እቺን ትንሽ ልጅ እዚህ አምጥታችሁ ጎበዝ ልጅ ናት እቺን ትንሽ ልጅ አምጥታችሁ ለምንድን ነው መከራ የምታሳዩት ስንት ዓመት ነበር ያለ 20 ዓመት ምናምን ይሆነኛል 20 ዓመት እንደዛ ነው ያው ቁመቱ አጥር ስላለ ነው ቁመቴ ማጭር ነው ግን ገጠር ትሄዳለህ በእግር ሄደህ ነው በቃ እና ያንን አሳለፍኩኝ ከዛ መጥቼ ወደ ዞን ተመለስኩኝ አንድ ዓመት ነው ምናምን ከሰራው በኋላ ከዛ በአጋጣሚ እድል መጣ የውጭ እድል መጣ ዩክሬን አዎ እንትን መጣ ለሶቪየት ህብረት ተባለና ፎርም ሙሉ ለሴቶች ነው ተብሎ ይመጣው ለሴቶች ነው ያው እንደነገርኩ ብዙ የተማሩ ሴቶች ይሉ ያልነበሩ ያ እድል አጋጠመኝና ሶቪየት ህብረት ለ5 ዓመት ሄድኩ ዩክሬን ስኮላር ነው ያገኘሁት በስኮላሩ ሄድኩና እዛ ደግሞ ኢንተርናሽናል ሪሌሽንስ አጠናው የመጣሁኝ ዓለም አቀፍ ግንኙነት ተምሬ መጣሁኝ ወዲያውኑ አንድ ትንሽ ብቻ ተጉላላን 6 ወር መስሪያ ቤቶችም ለመውሰድ ምናምን ታሽተው መቼም ያው መንግስት ነበር የሚመድበው ለምንድን ነው ያኔ ተማረ ብዙ ሰው ኃይል አልነበረም በእናንተ ጊዜ በቃ በጣም ብዙ ነበር ብዙ ሰዎች ብዙ ነበር ትንሽ 6 ወር ያህል እንተናሉ እኔ እንኳን ቤተሰቦቼም አዲስ አበባ ስለነበሩ ወንድሞቼም ብዙ አልተቸገርኩም ሌሎች ጓደኞቼ ግን ከሌላ ከጎጃም ከምን ይመጣሉና በጣም ተቸግሩ ነበር እንደውም ማስታወሳለሁ ለኔም ይገርመኛል በእውነት ነው የምነግርህ ለኔም በጣም ይገርመኛል ይሄንን አጋጣሚና ዛሬ ትመደባላችሁ ነገ ትመደባላችሁ እያሉ በቃ በጣም ብዙ አሹን የሚገርም ነገር አዎ እና እዚህ ጥቁር አንበሳ አካባቢ ያለ የውጭ የአገር ውስጥ ምንድነው የሚባለው እዚህ ልክ ጥቁር አንበሳን ኢሚግሬሽን አካባቢ ነው ኢሚግሬሽን ነው ይሄ ልክ ፖስታ ቤቱ ፊት ለፊት ያለ ህንጻ ትልቅ ግቢ የጥቁር አንበሳ ሆስፒታል አለ አዎ ከዛ በዚህ ኢሚግሬሽን ወደ ታች ስትመጣ ኢሚግሬሽን ሆኗል መሰለኝ እሱ ኢሚግሬሽን ሆኗል እሱ የሀገር አስተዳደር ነው ምናምን ነገር ነበር እዛ ነበር ሲያመላልሱን እዛ ተመደብንና ሀገር አስተዳደር ሲያመላልሱን በቃ ጓደኞቼ 15 ሳንቲም ነበር አውቶቡስ 15 ሳንቲም የሚቸግራቸው ልጆች ነበር በቃ እየተረዳዳን ነበርና መጨረሻ ከ15 ቀን በኋላ ነው ትመደባላችሁ አለችን ጸሐፊዋ እሻለን 15 ቀን ቆየ ከዛ ውስጥ ያለው ኃላፊው ዋናው ኃላፊው በሚኒስቴር ደረጃ የተቀመጡ ሰውዬ ናቸው ስማቸው ጠፋብኝ አላስታውሳቸው
ከዛ ከ3 ቀን በኋላ አለችን እኛ በቃ ወረቀታችንን ልንወስድ ነው ተቀጠርን ብላችኋል በቃ እናንተ እሻልና ያዘንን ያንን ደረጃ 3ኛ ፎቅ ላይ ነበር ወረድ ሄደን ወደ ቤታችን በቃ ዛሬ እናገኛለን ብለን 6 ነን ተሰባስ 2 ሴት ነን እኔና አንድ ጓደኛ አሁን አዲስ አበባ ነው ያለችው 4 ወንዶች ናቸው አሁን ሲሰሙ ያስታውሳሉ በእውነት ያስታውሳሉ ከዛ ገባንና ስናያት ተጨንቃለች ልጅቱ ምን መልስ እንደምትመልስልን ከዛ ከ15 ቀን በኋላ ስትል ይኸውልህ በቃ በጣም ጾኩኝ ኢሞሽናሊ አላቀው ምን ይስጮ በቃ በጣም ዋይ ብዬ ጮኩኝ እናንተ በቃ ጨርሰናል ብላችሁ ሄዳችሁት በቃ ዛሬ ወረቀታችንን ይዘን እንሄዳለን ብለን በቃ ጮኩኝና ዋይ ብዬ ሳለቀስ ይኸውልህ እዛ ፎቅ ላይ ያሉ ሰዎች ሁሉ ከየቢሯቸው እኛ ኃላፊ ተነሱ ብድቃሉና በራቸውን ከፈቱና አዩንና መልስ ብለው ገቡ በየኮሪደሩ ወታደሮች ከስር መሳሪያ ያዙ እየሮጡ ጮኩ በቃ ምንድነው ብዬ ጮኩኝ በቃ ምንድነው እንደዚህ የሚያጉላሉን ዋይ ነው በቃ ያልኩት ታውቃለህ አብረውኝ ያሉት ልጆች ደነገጡ አብረውኝ የነበሩት እኔ አላቅም በቃ ከዛ ያዙኝና በቃ ምናምን አሉ ተነሳ ያንን ደረጃ ጓደኞቼ ከጎንና ሰውነቴ ይንቀጠቀጥ ነበር በቃ ታች ስደርስ ሁለተኛ እዚህ ቤት አልመለስም አይመድቡም በቃ ዝም ብዬ ይሁን ከሰል ሸጭ አድራለሁ በቃ ራሴን አጅስት አድርጌ በቃ ብዬ ሄድኩ ቀረው በ3ኛው ቀን ወረቀቱ መጥቷል ተዘጋጅቶላችኋል ተባለ አልመጣም አልኩኝ እኔ አልሄድም ተቀበሉልኝ አልኳቸው ጓደኞቼ እነሱ እድሜ ላልማዝ ጮሃ አስመደበችን ያንን አረሳው ተሳካ በኋላ በቃ ተሳካ ተመደብን በቃ ተሳካ ተመደብን እና ያንን አስተዋውሳለሁ ምነው ባልመጣው አላሉም ከዩክሬን እኔ በጣም ነው አገሬን ሞዶ በቃ መቼ ነው ሰው እኮ ወደ ጀርመን ይሄዳል ይሰደዳል እኮ ወደ ጀርመን መሄድ ትችላለህ በቃ ያቺ መሄጃችን ጀርመን ናት ያው ጀርመን ነው ቅርብ ስለሆነ በባቡር ነው የምትሄደው ቪዛ የሚሰጡሃል ጀርመን ትሄዳለህ አንዳንድ ነገር ዕቃ ገዛስተህ ትመጣና ደግሞ ለውስቶች ትሸጣለህ አሁን እንዲል ይሰለጥኑ ጂንስ ያኔ መከራ ነው አንዳንድ ነገሮች ብልጭልጭ ነገር ይዘህ ትመጣለህ ትሸጣለህ ባለብር ሀብታም ነው የምትሆነው በቃ እና እንሄዳለን እንመጣለን ይሄዱና በዛው ይቀርዋሉ እኔ ግን እኔ አገሬ ብገባ ነው እኔ በቃ ቢሰቦቼ ናፍቁኛል በቃ አገሬ ብገባ አላለሁኝ ሁሉ ጊዜ አገሬ ብገባ መኖር እችላለሁ ምን አላወኩም በቀርም ጥሩ ነበር መሰለኝ አላቅም ግን እግዚአብሔር ደግሞ የፈቀደው እዚህ እንድኖር ነው ልጆች እዚህ እንድወልድ ነውና የእግዚአብሔር ፈቃድ ስለሆነ መጣሁኝ እዛ 5 ዓመት ነው ቆይታ 5 ዓመት ነው ምን መስል ነበር የ5 ዓመቱ ቆይታ አሪፍ ነበር በርግጥ የመጀመሪያው 6 ወር በጣም ከባድ ነው ቋንቋው አለ እንደሄድን ከጥቅምት ጀምሮ ጥቅምት ነው የሄድነው በረዶ የሚገባበት ነው ኃይለኛ ቅዝቃዜ ነው በረዶ የሚገባበት ነው በረዶ ሲገባ ከቤት መውጣት አትችልም ለብሰህ ነው በቃ ቁም ሳጥን ሆነ ነው የምትለብሰው ፓንቱን ታይቱ ተደርቦ በዛ ላይ ካፖርት አድርገህ የምታደርገው ጫማ ራሱ 2 ካልሲ አድርገህ ጫማው ከውስጡ ፈር ነው ያለው እንደዛ ሆኖ ይቀዘቅዛል እሱ አለ ጨለማ ነው እስከ 3 ሰዓት ድረስ አይነጋም ማታ በጊዜ ነው የሚመሸው ምናምንና በቃ ይከብዳል ቋንቋ በዛ ላይ ያለ ወጥተህ መግዛት ከትምህርት ቤት ወጥተህ ብቻ ገብተህ ወደ መኝታህ መሄድ ነው የምትፈልገው ምግብ ማዘጋጀት አለ ለኛ እንኳን ለሴቶቹ አይከብድም ለወንዶቹ በጣም ይከብዳል ወጥተህ አስቤዛ መገዛዛት አለ እሱን ለመውጣት እንደገና መልበስ አለብህ በቃ ስትገባ የምታወልቀው ልብስ ልነግርህ አልችልም ብዙ ነውና እሱ ቦሪንግ ነው ከዛ በተረፈ ኑሮ ስማ በጣም ረካሽ በእነሱ ብር 90 ብር ነው የሚሰጠን እኔ ከጓደኛዬ ጋር ነው የምኖረው 180 ብር ብር እናስቀምጣለን ተርፎን ብር ቅቤ 3 ብር ገዝተህ ስጋ 1 ብር ምናምን ገዝተህ ዳቦ 20 ሳንቲም ገዝተህ 1 ኪሎ ዳቦ እናት ብሩ እንዴት ያልቃል ስለዚህ በቃ ሰርግና መላሽ ነው እኛ ያገራችንን ዶሮን እንገዛለን በ2 ብር በመናምን ቅቤ 3 ብር ምናምን ነው 1 ኪሎ ሱሱን እንገዛና አንድ ያስቤዛችንን ፍሪጃችን ውስጥ እንሞላለን በቃ ከትምህርት ቤት መልስ ክረምትም ነው መውጣት የለም መዝናናት የለም
እየሰራን ይሄ ዶሮ ወጣችንን ምናችንን በቃ ወንዶቹ ጓደኞቼ እንደው በቃ አንዳንዴ ይመጡና ተኝቼ ራሱ አንኳክተው ምግብ እኔ በጣም ምግብ መስራት እወዳለሁ በቃ ምግብ በጣም መስራት ስለምወድ የተለያየ አይነት ምግብ ሰርቼ ፍሪጅ ነው ማስቀምጠው ስለዚህ እነሱ ደግሞ መስራት ገብቶ ገና ሽንኩርት ልጦ ምናምን መክተፍ አለበለዚያ ካፍቴሪያ ነው የሚበሉት የካፍቴሪያው ምግብ ደግሞ ብዙ አለመድ ነው የነሱ ምግብ ብዙ አይመችህም እስክትለምደው ድረስ ግን ግድ ነውና ይለምዱታል እኔ ካፍቴሪያ ምግብ ሳልበላ ነው የመጣሁት ምንም ሳይቀምስ አልበላ አሁን ዩክሬን ሲያስቡ አሁን ያለችበት በጣም አዝናለሁ በእውነት በጣም ቆንጆ በቃ ከአውሮፓ ጋር በአሁኑ ጊዜማ ጓደኞቼ አንዳንድ ጓደኞቼ ሲነግሩኝ በቃ አውሮፓ ነው የሆነችው ነው የሚባለው ያኔም የተሻለች ከተማ ናት ነው የከተማ ነበሩ ኪቭ ነበርኩና በቃ የዩክሬን ዋና ከተማዋ ኪቭ ነው ኪቭ ነበርኩኝ ሴንተር ላይ ነበርኩኝ ትምህርት ቤታችን ሴንተር ላይ ነበር በጣም አሪፍ ትምህርት ቤት ነው ሰዎቹም ሰልጠን ያሉ ናቸው እንጂ አሁን ሌላ ቦታ የተመደቡት ልጆች በቃ በጣም የገጠር ሰዎች ናቸው የሚሉት አለባበሳቸው እነኚህ በቃ አለባበሳቸውን ራሱ ዘመናዊ ለማድረግ በጣም የሚጥሩ እንትኖች ነበሩና አሁን ደግሞ በጣም ከሩስኪ ቀጥሎ እነሱ ዘመናዊዎች ናቸው ሩስኪ ነው የሚሉት ሩሲያን ረሺያኖች ያኔ ረሺያ ነበር የምትባለው ሩስኪ እኮ አሁን ራሱን የቻለ ሀገር አይደለም ከሩስኪ ጋር አይደለም የሚጣሉት አሁን ዩክሬኖች ከሩሲያ እኛ ሩሲያ ነው የምንለው ከሩሲያ ጋር ነው በእነሱ ቋንቋ ነው ሩስኪ የሚባለው ከዛ ተመለሱ 5 አመት ቆይተው እንደገና እዚህ 2 አመት ዝዋይ ሰራው ከዝዋይ እዚህ መጣሁ ያው ተመሳሳይ ዙር አግኝቼ ነው ኢህአዴግ ሲገባ ያኛውን ወረዳ አደረጉት ስለዚህ እኔ ዞን ላይ ስለነበርኩ ወደ ዞን መጣሁ ማለት ነው እና እዚህ በቃ አሳለፍኩ ጊዜ ሁሉ እንግዲህ ከዛ በኋላ ትዳር ያዙት ትዳር ይዤ ነበረ ብዙም የተሳካም አልነበረም ትዳሬም ብዙም ግን ያው ልጆቼን ከወለድኩ በኋላ ነው የተለያየ ነው ግን እንጠያየቅ ነበር ፍሬንድስ እንጠያየቅ ነበር እሱም በራሱ ይኖር ነበር የተለያየ ቦታ ነበር እየዞረ የሚሰራው እሱም የግብርና ሰው ነበረ ልጆቼን እንግዲህ እኔ ይሻላለሁ ለማሳደግ ብዬ ልጆቼን ይዤ በቃ በቆራጥነት ስራዬንና ልጆቼን አንድ ላይ አቀናጅቼ ማሳደግ ጀመርኩ እግዚአብሔር ይመስገን ልጆቼ ጥሩ ልጆች ናቸው እዚሁ አዳማ ነው የተወለዱት እዚሁ አልከበደውትም ከስራ ጋር ልጆች ማሳደግ ከባድ ነው እኔ ልጆቼን ሳሳድግ የመጀመሪያው ልጆቼን ከወለድኩበት ጊዜ ጀምሮ ለ11 አመት አጋዥ ነበረች በጣም ጥሩ ልጅ በጣም ጥሩ ልጅ ነበረች እሷ ናት ያሳደገችልኝ ልጆቼን እንደ እናት እኔ እሷ እረፍት ብላ ስትሄድ ልጆቼ ከስተው ነው የሚጠብቋት በእውነት ነው የምነግርህ በእውነት በጣም ጥሩ ልጆቼ የምትወድ ዲሲፕሊን እንዲሆነች ልጆቼ ስድብ ማለት ምን ማለት እንደሆነ ሳያውቁ እኔ እንኳን አንዳንዴ ጮክ ብዬ እናገራለሁ ተቀስ በይ እንጂ ማሚ ነው የሚሉኝ የሚገርም ነገርና በጣም ዲሲፕሊንድ ሆኖ ልጆቼ እንዲያድጉ አስጠናቸዋለሁ ሲያቀተኝ የሚያግዛቸው ሰው ፈልጌ ደግሞ ተፍዬ ማስጠናቸዋለሁ ያው መማር ለዚህ አይደለ እኔ በጣም ፋግሬ ነው ያደኩት እንደዛም ሆኖ ለፍቼ ነው ያደኩት እነሱ ደግሞ ከኔ በተሻለ እኔ እኮ እንደዚህ ሰርቼ ነው ትምህርት ቤት ስንሄድ እንደዚህ ሆኜ ነው ከዛ ስንመጣ እንሰራለን እናንተ በመኪና በቃ ማሚያ ያቺ እድሜ ነው ይሄ ደግሞ የኛ እድሜ ነው ልጆች እኛ ደግሞ ስንወልድ የነሱ እድሜ ምን እንደሚሆን አናውቅም ስለዚህ እሱን አታንሽብን በቃ ተንከባከቢ ነው የሚሉት ጥሩ ነው ያደጉት ልጆቼ ጎበዝ ተማሪዎች ነበሩ ስለዚህ በዛ መልኩ ነው ልጆቼን ያሳደግኩት ደስ የሚሉ ልጆች ናቸው ሻጋጄ ራሷ ከኔ ጋር ስትሄድ ትዳር ይዛ ነው ሄደችው 3 ልጆች ወልዳለች አንደኛው እንደውም አሁን ባህር ዳር ዩኒቨርሲቲ ነው የምትማረው በቃ የኔ ልጅ ናት በጣም በቃ እንጠያየቃ በጣም ነው የምንጠያየቀው አሁን ራሱ ዩኒቨርሲቲ ከሚረዷ ሰዎችም አንዷ እኔ ነኝ እና አሁን ዘንድሮ ትመረቃለች እንግዲህ አስመርቃታለሁ ሳስመርቃት እንግዲህ ጋብዛችኋለሁ ያው ተጨማሪ ከሁለት ልጆች በተጨማሪ ልጆችም አሉት የሷ ልጆች አሉ የሷ ልጆች ትምህርት ቤት ሲዘጋ አሁን አንደኛዋ
9 ዓመትና 7 ዓመት ነው መሰለኝ ሁለቱ ልጆቿን ቆይታ ነው የወለደችው። አረብ ሀገር ሄዳ ነበረ እሷም። ከዛ ከመጣች በኋላ ነው ሌላ ባል ነው ያገባችው። የመጀመሪያው እንደው ያው ዝም ብላ ጓደኛ ነበራት፣ ከጓደኛዋ ነው የወለደችውና አረብ ሀገር ሄዳ መጣች። ከዛ በኋላ አገባች፣ ወለደች። ልጆቹ አሁን ቫኬሽን እኔ ጋር ነው የሚያሳልፉት አሚጋብለው ነውና በጣም ቤተሰብ ነን። በጣም ነው የምንጠያየቀው፣ ምክንያቱም የልጆቼ እናት ናታ። ልጆቼን ትልቁን ሚና ለኔ መኖር፣ ለኔ ስራዬን በአግባቡ እንድሰራና በመስሪያ ቤት ወቀሳም እንዳይኖርብኝ ካደረጉ ሰዎች መካከል ትልቁን አስተዋጽኦ የምትወስደው እሷ ናት። በጣም ከዛ በኋላ ጡረታ ከወጡ በኋላ ነው ወደ መንቀሳቀስ። ጡረታ ከወጣው በኋላ ብዙ እንቅስቃሴ አላረኩ፣ ግን እኔ በጣም ብዙ ነው መንቀሳቀሰው። መስሪያ ቤት ራሱ ቁጭ ብዬ መስራትም አልወድም። በቃ በጣም እንዲህ ተንቀሳቀሽ ነው ቤቴም ስመጣ የቤቴን ስራ ሰራተኛም ሲኖርም ባይኖርም በቃ ቤቴ ተንቀሳቀሽ ነው የምኖረውና አሁን ጡረታ ስወጣ ቁጭ ማለት ከባድ ነው። ስለዚህ ለምን አንዳንድ ነገሮች አልሞክርም? ወዲያውኑ የሚገርመ ነገር ሚያዚያ ላይ ነው ጡረታ የወጣሁት። ኔክስት ይር ታህሳስ ላይ 50 ዶሮ አስገባለሁ ብዬ አሰብኩና ቁጭ ብዬ አሰብኩኝ 50 ዶሮ ባስገባ እለፋባቸዋለሁ። የመጣው ይምጣ 150 ዶሮ ጓደኞቼ ብር ሰጥተውኝ ረድተውኝ ምናምን በጣም ማመሰግናት ጓደኛ አለችኝ። እሷ 20 ዶሮ ነበር በ20 ዶሮ ነው የጀመረችው ከስራ ጋር ምን እያለች ስራም እየሰራች ስለነበር እሷ ኮንቴነር ሰጠችኝ ለ20 ዶሮ የሚሆን አጸዳሁት። ምን አልኩትና ስራ ልጀምር ካሰብኩኝ በኋላ አሁን 20 ዶሮ አስገብቼ ምንድነው እሱ ስራ ነው ወይስ ለራሴ ነው? ለምን ትንሽ በቃ የሚመጣው ሪስክ ወስዳለሁ። ሪስክም እንደሚኖረው አውቃለሁኝ። ማለት ስለ ዶሮ እርባታ ምናምን ሳነብ ብዙ ሪስኮች አሉ ነበር። ከዛ አብሮ አለ 120 ዶሮ አስገባው። በቃ እንቁላል ተገኘ፣ እንቁላል ይሸጣል። ለምን መንግስት ሰራተኛ ሆኜ ኖርኩ አልኩ። በቃ በእውነት ነው የጡረታ ብሬን አላስታውስም ነበር። በቃ እንቁላል ይሸጣል፣ ይመጣል፣ መኖ ይገዛል። መኗቸው ርካሽ ነበር በወቅቱ። አሁን በጣም ውድ ነው። በጣም እንዱ ዶሮ አይጥፋ ብለህ ካላሰብክ በስተቀር በፍጹም አይገናኝም። እንዴ ያኔ 100 ምናምን ብር የገዛ ነው ዛሬ 5300 ብር ነው አንድ ኩንታል መኖ። እንደዛ ነው። ስለዚህ ሊያዋጣም ይችላል። በጣም ከባድ ነው። አሁን በተለይ ጫጩት አስገብቶ 3 ወር በዱቤ ነው የሚበሉት። በዱቤ ማለት ነው የሚባለው 3 ወር ሙሉ ትቀልባለህ። ክትባት አላቸው፣ አፋቸው ይቆረጣል እንዳይነካከሱ። በደንብ ነው ትሪት የምታረጋቸው እንዳይሞቱብህ። ህፃናትም ስለሆነ የ3 ወር የ2 ወር ዶሮ። ከዛ በኋላ እንቁላል መጣል ሲጀምሩ ደግሞ ገና ከትንንሽ የምስራች 1-2 እያሉ ኦልሞስት ወደ 6 ወር ይደርሳሉ። 6 ወር እንግዲህ ከተወለዱ እኛ ከ2 ወር 3 ወር ምናምን ታበላቸዋለህ። ያንን እንግዲህ በቃ ሞተ ነው ያጠራቀምከው ብር ከሌለን ሞተ ነው። ግን ከዛ በኋላ ይክሱሃል። በርግጥ ጾም ሲገባ እንቁላል ሲረክስ ያ ችግር ይፈጠራል። ይሄ በቃ በንግድ ያለ ነው ዓለም ያለ ነው። እንደዚህ እያልን እግዚአብሔር ይመስገን። ከዛ በኋላ ደግሞ እንደገና ለምን ሌላ ነገር አልጨምርም? ሽንኩርት በፍጫ ማሽኑን ልጅ ባይዘዌ ኤሌክትሮሜካኒካል ኢንጂነር ነው። በጣም ጎበዝ ተማሪ ነበረ። በማዕረግ ነው የተመረቀልኝ አዲስ አበባ ያለው። ይሄም 35 ነው ያመጣው። ከአዲስ አበባ ዩኒቨርሲቲ ኮምፒውተር ሳይንስ ነው ያጠናው እና የተመረቀው። ለዚህም ነው የሚረዳኝ በዚህ እና በቃ እሱ ሰራልኝ። አትገዥም ምን ይሞክራለሁ አለና በቃ የመጀመሪያውን 4 አመት አዋሽ ወይን ጠጅ ፋብሪካ ነበር የሰራው። ሙያው መልመድ ፈልጋለሁ ከመሳሪያ ጋር ዩኒቨርሲቲ እንቀርብለውት ነበር። በቃ ከወረቀት ጋር ይበቃኛል፣ አሁን ደግሞ ፕራክቲካል ብሰራ ይሻለኛል ብሎ 4 አመት ሰራና በራሱ ፈቃድ ለቀቀና በግል ነው የሚንቀሳቀሰው። ብዙ ቦታ ይንቀሳቀሳል። በራሱ ነው የሚሰራው፣ ራሱን ችሎ ነው የሚኖረው። ይሄም ራሱን ችሎ ነው። እኔ ደግሞ ለምን እነሱን አስቸግራለሁ ብዬ እኔም እንዳቅሜ ራሴን በራሴ መንገድ አሁን ሽንኩርት ይፈጫሉ። ሽንኩርት እንፈጫለን፣ በርበሬ እንደልዛለን፣ ሚጥሚጣ እንፈጫለን። በቃ እነዚህ ነገሮችን ከሱ ጋር በተያያዘ የተለያየ ቅመማ ቅመሞችን እንፈጫለን። ይመጣሉ ለአመት በዓል አሁን
ይጎርፋል እንግዲህ ቁጭ ብዬ ልብስ ለብሼ የነሱን ሽንኩርት በርበሬ በተለይ ከህዳር ጀምሮ በርበሬ እንደ ልብ ስለሚገዛ በርበሬ በርግጥ ቤቴ ስለምሰራ ነው እንጂ ገበያ ውስጥ አሁን እዚህ አመድ የሚባል ገበያ ለዛ ቢሄድ በጣም በቃ አንድ አመት ሳይሞላኝ ያወጣሁትን ወጪ የማሽኔን መለስኩ ስለዚህ በቃ እንቀሳቀሳለሁ ማለት ነው ስለዚህ ቢዚ ነው ስራ በተሻለ መልኩ እንዴ ምን ነው ቀደም ብዬ በወጣሁ ኑሮ ወይንም እድሜን ትንሽ በ60 አመት ነው የወጣሁት ወደ 50 አመት ባደረኩት ኑሮ ይሄ እድሜ እየገፋ ሊቀድሜ ነው ወይ እያልኩኝ ያሰብኩኝ አይዞህ ተልካውንም እየደረሱበት ነው ጥሩ እየተንቀሳቀሱ ነው ያለው ምንም ማለት እግዚአብሔር ከእግዚአብሔር ጋር እግዚአብሔር ይመስገን እንግዲህ ብዙዎች ያወቁት ደግሞ በቲክቶክ ነው በቲክቶክ ነው የነኑ የምግብ የዝግጅት ይዘት ይዘው ወደ ቲክቶክ መጡ በርካቶችም ተቀበሉት በጣም ነው የተቀበሉት ሐሳቡ እንዴት መጣ እንደው ወደ ቲክቶክ መንደር ሲገቡ አይ እንደው ከድሜ ጋር በተያያዘ እንደው ሰዎች ሚሉኝ ይሆን ብለው ስጋት አላደረበውትም ነበር እኔ ስጋት አላደረብኝም ኖርማሊ ስጋት አላደረብኝም ቲክቶክ ሰራለሁ ብዬም አላሰብኩም በእውነት አይደለም እናገር በዚህ እድሜ ውሸት አይዋሽም በእውነት ነው እና ሰራለሁ ብዬ አላሰብም ልጄ ቲክቶከርም ነው እንትን ዩቲዩበርም ነው ይሰራል በራሱ ይንቀሳቀሳልና ብዙ ጊዜ ማሚ ለምን አንዳንድ ነገር አትሰሪም ይለኛል አረ በእናትህ ተወኝ እስቲ እኔ ምናምን በቃ እንደዛ ነው እንትን እያልኩ ያለሁትና አንድ ቀን መጣና እሱ ማሚ እስቲ የሆነ ነገር ላስጀምርሽ ቲክቶክ አለኝ ምን ታስጀምረኛለህ ልጄ አልኩት እስቲ አንድ ነገር አስቢ አረ የሆነ የጦስኝ ምናምን ነገር የእንጀራ ነይ አለና በቃ ሳላስበው አስጀመረኝ ከዛ በአንድ ጊዜ ማታ መጣና ማሚ ረኔ ያላገኘሁትን ቪው አገኘሽ አረ ይሄ ነገር እንዴት ነው ምናምን እንዴ ሳይከፍቼ ሳይ እንትኑ ግብረ መልሱ ስማ እንግዲህ እናተም ስለሆንኩ ይሆን አልኩኝ እኔ እና ያቀረብኩት በቃ ማዘር ምናምን እንደውም አንዳንዶቹ አልሰራለንም ምናምን ብለው ሁሉ ያሉ አሉ እዛ ላይ ትንሽ ኮሜንቶች አሉ እኔ ደግሞ ነግሬያቸዋለሁ የመጀመሪያው ላይ አንደኛው ላይ ሁለተኛው ላይ ላይሆን ይችላል እየቆየ ሲሄድ ግን እንጀራው የመበላሸት አቅሙን እንትን ያደርጋል ምን በምን ኮንተንት ነበር የጀመሩት ይዘቱ ምን ነበር በእንትን ጦስኝን እንጀራ እንዳይሻግት በጦስኝ ከመሶባችን ስር ጦስኝን በመነስነስ ደረቅ ጦስኝን አንደኛ ጦስኝ ከምግብ ጋራ ምግብ ነው ራሱ ሻይ ውስጥ ይጨመራል ኤቭሪቲንግ ቅመም ውስጥ ይጨመራል ስለዚህ እንትን የለውም በዛ ላይ ደግሞ ላስቲክ ይነጠፍበታል መንጋገርበት ላስቲክ ነው ሽታውን በላስቲኩ ስር አያልፍም ቢሸትም ደግሞ ጦስኝ እንትን ጥሩ ነው ቆንጆ ነውና እሱን ጀመርኩ ብዙ ሰው እንትን አደረገ ከዛ የሚቀጥለው የሆነ ነገር ነው ምን እንደ አነባበሩ ነው መሰለኝ ኧረ በስመ አብ በቃ ስልክ ሁሉ ነው የሚደወለው አዲስ አበባ ቢሆን ኖሮ በጣም ብዙ ገበያ ነበር ትዕዛዝ በቃ ማዘር የት ናችሁ አዲስ አበባ እንትን ሰፈር ሲሉኝ እኔ እኮ አዳማ ነኝ እስቲ ቆይ ካልሆነ አንድ ሰሞን መጣና እንግዲህ ቁጥር 2 ክፈቱ እባካችሁ በቃ ደግሞ የሚያምር አነባበሩ የጋገርኩት የዛን ቀን በጣም የሚገርም ነገር በጣም የሚያምር አነባበሩ ስጋግረው ሳወጣው ስበላው ቀምሼ ደግሞ ቀምሼም ነው ማሳያቸውና በቃ አንዲት ሴት እየቀመሱ ስለሚሰጡ እኔ እምነት አደረብኝ ምናምን እና በዛ ተጀመራ በቃ እንዴ ከዛ ምን ልስራላቸው እስቲ ምን ላዘጋጅ ማለት መጣ ምክንያቱም በጣም አሁን የቴምር መጣ ደግሞ ቴምር ከዛ ቀጥሎ ከእንትኑ ከጦስኙ በኋላ ሩዝ ነው መሰለኝ ሩዝን ሩዝ የዛን ሰሞን ነው እንትን ያደረገው ፌደራል ፖሊስ የፕላስቲክ ፌክ ሩዝ ገብቷል አሉና ጥንቃቄ አድርጉ ብሎ ፖሊስ ፌደራል ፖሊስ ያቀርብ ይሄ ነገር በቃ ኢትዮጵያ ውስጥ በህጋዊ በሆነ አካል ከተባለ ለምን ተጠንቀቋል በዛ ላይ ደግሞ አይቻለሁ ፕሮግራሙ ስለዚህ ከዛው ፊት መረጃው ከ3 ወር ከ4 ወር በፊት እንዲሁ ዝም ብዬ ምግብን ምናምን ሳይ ተላይ ዩቲዩብ ላይ ሳይ በአጋጣሚ ነው ያየሁት ቻይኒስ ፉድ ሪሲፒ የመንገድ ላይ ምግቦች ምናምን የሚሉት አሉ እና ሳይ ነው ያየሁትና ጉድ ፈላ ጉድ ነው ምናምን ብዬ ነው የተውኩት ፕላስቲክ ልበላ በቃ ንጹህ ፕላስቲክ እኮ ነው በቃ እንደ ፋይበር ነገር ነውና
ሲሰራ ሁሉ ነው የሚያሳዩት እኔ እንዴት የሀገሪቱ መንግስት እንዴት ህጋዊ እንዳደረገላቸውና በዩቲዩብ እንዴት እንደተለቀቀ አላቀም እንግዲህ ምግብ ተብሎ ነው የሚሰራው በቃ ራይስ ተብሎ ነው ስለዚህ እንግዲህ ያቀረቡት ደግሞ የሰሪዎቹን አይደለም ሰሪዎቹን ሳይሆን ያው እንግዲህ እንደኛው ያየው ነው መሰለኝ እንትን ያደረገውና ከዛ ያው ፖሊስም ያንን እንትን ሲለው ለምን አላደርግም አልኩ እሱ ሄዳልኩ ከዛ ደግሞ ቴምር ጓደኞቼ ጋር ሄድኩኝ ሙስሊም ጎረቤቶች አሉኝ ማታ አንዳንድ ቀን እየሄድኩ ሾርባ አጠጣለሁ ያፈጥሩ ነበር አብረው አዎ በጣም ማህበራዊ እንትኔ በጣም ታይት ነው እዚህ አካባቢ ረጅም አመት ኖርን ብዙዎቻችን የመንግስት ሰራተኞች ጓደኛሞች ነን ጎረቤታሞች ነን እድራችንም አንድ ባልትናችንም አንድ ነውና እዛ የሄድኩ አፈጥራለሁ ብዙ ጊዜ እነሱ ጋርና እዛ ሄድኩኝ ሻይ ከዛ እንደሚዘጋጃወኩኝ እሱን አዘጋጀው ጠጣሁት እዛ አሪፍ ነው መጣሁና አዘጋጀሁት መጀመሪያ ሞከርኩት በጣም አሪፍ ነው ከዛ አቀረብኩት ለዩቲዩብ በስማም ኦልሞስት እሱ ወደ 2 ሚሊዮን ገብቷል 2.3 ሚሊዮን ምናምን ያየው ቪው ወደዛ ደርሷል በቃ ይሄን ሳይ ግራ ገባኝ እኔ በቃ እኔ አልጠበኩም አምልህ እንዴ አስበህበት ተዘጋጅተህበት ያደረከው ነገር ብዙ ኤክስፔክት አደርጋል ሳላስበው የገባሁበትን ነገርና የሰውን ኢንተረስት ያያየው በዛ ላይ ደግሞ ማዘጋጃቸው ነገሮች በቤት ውስጥ የሚገኝ በቤት ውስጥ ማንንም ሰው አንተ ወንደላጤ ሊሰራ ሴተላጤ ከሆነች ከስራዋ መታ ወዲያው ኩክ አርጋ መስራት የምትችለው ቤቷ ውስጥ መታገኝ ቤቷ ውስጥ ዛሬ ባይኖር ነገ ፒክ አድርጋ ከሱቅ ከገበያ ከአካባቢዋ ካለ ገበያ ሱፐርማርኬትም ይሁን ትንንሽ ገበያዎችም ይሁን ገስታ መታ ወዲያው ሰርታ ልትመገብ የምትችለው በዛ ላይ ደግሞ የተረሱ ምግቦች አሁን ስልጆ አዚፋም ሰራሉ በያለሁኝ በቃ እነሱን የተረሱ ደግሞ ባህላዊ ሆኖ ምግቦቻችን በጾም ውስጥ ሊበሉ የሚችሉ ምግቦችን እነሱን ሰራ በቃ በጣም አሪፍ ፕሮግራም ሆነላቸው መሰለኝ ሰው ወደደው እናቴ ነው የሚለው አክባሬ ነው በዚህ ዘመን እንዲህ አይነት ስራ ስንቱን ባየንበት ምንም ማይሉት ነገር የለም በቃ ስለዚህ አቅም ሆነኝ እሱ ደግሞ የሚገርመ ነገር አቅም በዛ ላይ የልጁ ያስተዋጽኦ ማሚ በእንጂ አንድ ነገር እሱም ያንን ሲያየው ተበረታታ ገብቷል ተበረታታ በጣም ደስ ይላል ደስ ይላል ሚላለው ሰዎች ኮሜንት ላይ ይቀጥል ደግሞ ረቀጥሉበት ዛሬ ደግሞ የሚቀጥለው ደግሞ ምንድነው እስቲ ይሄንን ስሩልን እስቲ አዚፋ ስሩልን እስቲ ስልጆ ስሩልን አመት ባል እየደረሰ ነው ይሄንን ስሩልን አነባበሩን እንዴት እንስራው እስቲ ድገሙልን ቅመሙ እንዴት ነው የተዘጋጀው ቅመሙን ንገሩን ኮሜንት ላይ ጽፍላችኋለሁ ደግማችሁ አንዳንዶቹ ደግሞ ሰሰራውን ቢያለኝ በደንብ አድርጋችሁ አነባበሩ ነው ደግሞ የተቸገሩት አንዲት እናት አሁን ቅርብ ቀን ደወሉና ልክ ስልኩን ሳነሳ ሄሎ ስል እድሜ ይስጥሽ እድሜሽ ይርዘም ስንት ጊዜ ሙሉ የተቸገርኩበትን አነባበሩ እድሜ ላንቺ ሰራሁት ቆንጆ አነባበሩ ሰራሁ ምናምን ደስ ይላል በቃ ይሄ ግብረ መልሱ በአካልም ስልክ እየደወሉ አድናቂዎት ነው ማዘር ቀጥሉልን ምናምን በቃ እንዴ ነው የሚሉት አሁን የምግብ ጉዳይ እርሶ ይዘውት የመጡት ጉዳይ ያው አንገብጋቢ ነው በተለይ ከጤና ጋር የተያያዘ ነው ከአኗኗር ጋር የተያያዘ ነው እና በቀላሉ ሰው ደግሞ ቤት ውስጥ ጤናማ ምግብ እንዴት ማዘጋጀት እንደሚችል ማወቅ ይፈልጋል እውነት ነው ለዛም መሰለኝ በአጭር ጊዜ እርሶ ይሰሯቸው ደግሞ ውድ ነገር አይጠይቁም መሰለኝ አልጠይቅም በቃ በአካባቢያችን ያለ ግን እንዴት ጣፍጧቸው ሊበሉ እንደሚችሉ ልጆቻቸውን እንዴት መመገብ አሁን ብዙ ያወጣዋቸው እንትኖች አሉ እስቲ አሁን ኦርዳው ይሄን ብሰራ ኧረ በስማም ይሄን ብሰራ ለልጆች ይሄን ብሰራ ለቁርስ ትምህርት ቤት ችግር ነው እኔማ አሳልፈዋለሁ ቋጥሬ የላኳቸው ነው ልጆቼ ጧት ወጥተው 10 ሰዓት ነው የሚገቡት ሲመጡ መክሰስ ምን ይበላሉ እኔ ቢሮ ነኛ ልጄ ከሄደች በኋላ እንግዲህ አጋጄ ከሄደች በኋላ ማለት ነው ስለዚህ እነሱን እኛስ አሁን አንዳንድ ጊዜ አንዳንድ ምግብ ቲክቶክ ላይም ስታይ ዘይቱ ይበዛበት ምን ይበዛበት
ያንን ለመቀነስ ደግሞ ወጥ ሰርቼ ምግብ ስታዘጋጅ ማመጣጠን ግድ ይልሃል አሁን ብዙ ጊዜ ኬኮች ምናምን ሲሰሩ አይተህ ከሆነ በፍጹም መመጠን አለበት ወጥም እንደዛው ነው መመጠን ዘይቱ ቢበዛ አንደኛ ለጨጓራም ባሁኑ ጊዜ ሁላችንም ችግረኞች ነን ስላነሰ ዘይት ስላነሰ ወይ ቅቤ ስላነሰ አይደለም ወጥ የሚጣፍጠው ሲጀምር ጀምሮ ያለው አካሄዱ ኢንግሪዲየንቱ የምትጨምረው መጠን የምታቁላላበት ጊዜ የኛ ምግብ እንግዲህ ወዲያው የሚሰራ ነገር አይደለም ብዙ ጊዜ በተለይ ለአመት ባል ዶሮ ይሰራል ምስር ወጥ ይሰራል በጣም ቶሎ ፈጠን ብለህ የምትሰራቸው ጥብስ አድርገህ የምትበላቸው ነገሮች አሉ ደግሞ ጊዜ ወስደህባቸው ሰርተህ የምትበላቸው ነገሮች አሉ ከጤና ጋር እና እነሱን እንግዲህ እግዚአብሔር እድሜ ከሰጠኝ ጤና ከሰጠኝ በቃ አሁን ለአመት ባል እንደው አንዳንድ ነገሮችን አዘጋጃለሁኝ ይያል ከዶሮ ጋር የተያዘ ከበዓሉ ጋር የተያዘ ቅመሞችን እነሱን ብዙዎቹ ሊያውቁ ይችላሉ የማያውቁ ደግሞ ልጆች አሉ ረሄ ወጣት ማዘር ባኮትን እንኳን አስተማሩልን እኮ አንዷ ደግሞ በቃ አሁን ባል ማግባት ይችላልው እድሜ ለማዘር ሙያውን ከርሶስ ሙያ ከማዘር ጋር ካልሆነም ደውዬ ልጠይቅ ማዘር አረ ጠይቁ በቃ ምንም ችግር የለም ያለኝን ማካፈል ይሄ እድሜያችንም ነው ይደውሉልኛል ብዙ ሰዎች ይደውላሉ ትዛዝ ይሄ ነገር እንዴት ላድርገው ብለው ይደውሉልኛል የነሱንም ሙያ ያካፍሉኛል የሚገርም ነገር መንገድ ላይ ሳይወጣው ሰው ሚላለው እንግዲህ ወይ ማዘር መንገድ ላይ ሲሄድ ፍጥጥ ብሎ የሚያይኝ ሰው አለ በዛ አንዳንዱ ማዘር እርሶ ነው ታደል ይሉኛል ምን ስላቸው እንትን ያየን ቲክቶክ ላይ እኔ እንጃ ሳሎን ቀራለው ብላችሁ ነው አንዳንዶቹም ጨክነው ሲሉኝ በርቱ የኔ እናት በርቱ ማዘር እኛ እኮ ላይክ ያረግኑት ነው ፎሎ ያረግኑ በቃ ምንም ሞራሉን አልነግርህም በጣም ደስ ይላል እንዳው በብዙ መልኩ ያው እርሶ የሄድኩባቸው የወጡባቸው 68 አመት ቀልድ አይደለምና ብዙ ትምህርት ሊወሰድባቸው የሚችሉ የህይወት ምዕራፎችን እንደሚያልፉ መቼም እርግጠኛ ነኝ በእነዚህ ምዕራፎች ያዘኑባቸው በጣም ደስ የተሰኙባቸው ጊዜያቶች ይኖር ይሆን ስትኖር ብዙ መንገጫገጮች ይኖራሉ ሰው ሁሉ ጊዜ አድጋ ባልጋ ነገር የለም በተለይ ለሴቶች ልጆች ለሚያሳድጉ እናቶች ብዙ እንትን አይደለም ብዙ ገጭገጮች አሉ ግን ያንን እንዴት ነው ማሳልፈው ያንን ሁኔታ እንዴት ነው ማሳልፈው ነው በርግጥ እግዚአብሔር ይመስገን እንደነገርኩ አጋዢ ጥሩ ልጅ ነበረች እዛ ውስጥ ችግር የለም አለ ችግር አለ ሁሉ ጊዜ ከሚያገዘ ሰው ጋርም በሰላም ትኖራለህ አይደል መንገጫገጮች ሊሆኑ ይችላሉ ግን የሚያመዝነውን ትይዛለህ የሚበልጠውን ትይዛለህ ሚዛን ላይ ስታስቀምጠው የትኛው ይሻላል የሚለውን ትይዛለህ በስራ ቦታ የለም ይኖራል እሱንም ቢሆን ራስህን እያስተካከልክ ከሌላው እየተማርክ ከተሻለ ሰው ጋር መዋል እየቻልክ ራስህን አብዴት እያደረክ ራስህን ታሸንፋለህ በዛ ትንተላለህ እና ቤተሰቦቼ በጣም ይረዱኝ ነበር አባቴ በርግጥ ልጆቼ 7-8 አመት ልጆች ሆነው ነው ያረፉት እናቴም ከዛ ከአንድ 4 አመት በኋላ ነው አባቴ ከመሞቱ በፊት ግን ወንድሜ ነው የሞተብኝ ኮሎኔል ነበር በጣም ጎበዝ ሰራተኛ ነበር ጎበዝ ወታደር ነበር እኔንም በጣም የሚረዳኝ አመት ባል ነበር በአመት ባል ጊዜ ከኔ ጋር ነው አላገባም ነበርና እዚህ አዋሽ 40 ነበር የሚሰራ ሁለታ የሚሰራ ነበር ወደ አዋሽ 40 ሄዶ ነበርና አመት ባሉ እኔ ጋር ነውና ሁሉ ጊዜ አመት ባል ከኛ ጋር ነው ተዘጋይተን ነው የምንጠብቀው ልጆችም እንደዛው ባለቤቴ ደግሞ እንጠያየቃለን ግን እዚህ አካባቢ አልነበረም ሌላ አካባቢ ነበር ልጆቼን ይጠይቃቸዋል ያያቸዋል ይረዳቸዋል እና ታመመና ሞተ በጣም ያዘንኩበት ጊዜ እሱ ነበር በጣም ያዘንኩበት በጣም አዝኜ ነበር በእውነት በቃ በጣም ነበር ፊል ያደረኩት ያው ያለ ነው ይፈጠራል ይከሰታል አለፈ የተደሰትኩባቸው ልጆቼ ሲመረቁልኝ ፈተናቸውን ሲያልፉ ዩኒቨርሲቲ ሲገቡ በጣም ተደሰትኩኝ ሲመረቁልኝ ደግሞ ተደሰትኩ ፍሬን አየሁ በጣም ተደሰትኩ በቃ በጣም የማስባቸው ደስታዎቼ እነሱ ናቸው ሁሉ ጊዜ የማስባቸው
አለቀስኩባቸው ሲመረቁ አለቀስኩ የመጡት ጓደኞቼ በዓሉን ሊያከብሩልኝ የመጡ ሁሉ አነቡ ምክንያቱም ታሪኬን ያውቃሉ እንዴት አድርጌ እንዳሳደግኳቸው እንዴት ያንን ሂደት እንዳለፍኩ ቀላል አይደለም እና ያው የደስታም ባል አይደለም ከባድ ነበር ልጅ ማሳደግ ከባድ ነው ብቻ ሆነ ብዙ ነገር አለና አንዴ ማረሳው የመጀመሪያ 2 አመት በጣም ያመምብኝ ነበር አንዱ ይታመማል እሱ ሲድን አንዱ ይታመማል በቃ በጣም ነበር እንትን ምለውና እዚህ አዳማ ሆስፒታል በጣም ሞዳት ጓደኛዬ ነበረች ዶክተር አብራይ ነበር የተማርነው ኪፍ ነበረች እሷምና እሷ በቃ እናቴ ናት ሞተች እግዚአብሔር ነፍሷን ይማረው ለስራ ደቡብ አፍሪካ ሄዳ እዛው በተኛችበት ሞታ ሬሳዋን የመጣውና በጣም ያዘንኩት የሷን ማዘን ለኔ ከባድ ነበር ምክንያቱም ልጆቼን መስመር በቃ ስትረዳልኝ የነበረው በጤናቸው በኩል እሷ ነበረች የመጀመሪያ 2 አመት ያ ሆስፒታል ከበር ጀምሬ ይጂሴት ልጄን አመመብኝ ዘበኛው ያቃል ሐኪም ያቃል አንድ ሐኪም አይደለም በቃ ዶክተር ልጄን እኮ አመሙ ዶክተር በቃ እንደዛ ነበርና ከባድ ነው ልጅ ማሳደግ ከባድ ነው ሚስጥሩ ምንድነው ግን አሁን እርሱ በ68 አመቱ እንግዲህ ሌሎች ብዙዎቹ እናቶቻችን ካየነው እንግዲህ ደክመው በተለያየ ህይወት ምዕራፍ ውስጥ እናገኛቸው እርሱ ግን ያው ጠንካራ ነው ታውንም የተለየ መንገድ ይከተላሉ የተለየ አኗኗር ይከተላሉ እርሱ እኔ አንደኛ ነገር ከልጅነት ጀምሮ በስራ ነው ያደኩት ዲመቀመጥ ስራም ጥሩ ነው የቤተሰብ ምርቃትም ተመርቄም ነው ያደኩት እኔ ቤተሰቦቼ በጣም ነበር የሚመርቁኝ በቃ ቤቱን ቀጥ አድርጌላችሁ በልጅነቴ እኮ በትንሽ ልጅ ነኝ እኮ ግን በቃ ትምርቴ በቃ ቤተሰቦቼ ወደውኝ እኔ አባቴ አንድ ቀን በዱላ ነክቶኝ ያቀም አልማዜ ነው የሚለኝ በቃ ያስም እስኪሞት ድረስ አፉ አይጠፋም ነበር በጣም ነበር አባቴ የሚወደኝ እኔም በጣም ነበር አባቴን የምወደው እናቴንም ወዳታለሁ ብዙ ሆናለናለች ለኛ ለፍታለናለች እና ያለህ ደስተኛ በቃ ራስህን ደስተኛ ማድረግ ነው በሁሉ ነገር በሰበብ መኖር የለብንም በቃ እግዚአብሔርን ከጎንህ ካያስክ እኔ እግዚአብሔርን በጣም ነው ማመሰግነው በቃ ደስተኛ ነኝ እግዚአብሔር በሰጠህ ነገር ባለህ ነገር መደሰት ከቻልክ አንተ ጎረቤትህን የምታይ ከሆነ በቃ ምንም ተወድቃለህ ወዳቂ ነህ በኑሮህም ተወድቃለህ ፊዚካሊም ተወድቃለህ ምክንያቱም ስለራስህም እንትን ምትለው በራስህ ምትኖር ከሆነ ግን በራስህን ሆነ እኔ ልጆቼን ያስተማርኳቸው በእውነት እግዚአብሔር ምስክሬ ነው ልጆቼን ያስተማርኳቸው ነገር ቢኖር ራሳቸውን ሆነው እንዲኖሩ ነው ልጆቼ ዩኒቨርሲቲ ሲገቡ ቁጭ ብለን አውርተን ነው ምንድነው የሚያስፈልጋችሁ አቅሜ ይሄ ነው አቅሜ በአቅሜን ያሳደግኳችሁ ልጆቼን እኔ ሰልቫጅ አልብሼን ያሳደግኳቸው አልከፋቸውም በቃ የጸዳለ ልብስ ነው የሚለብሱት ለትምህርታቸው ትኩረት ይሰጣሉ ደብተር ጎድሎባቸው አያውቅም ስክሪፕቶ ጎድሎባቸው አያውቅም ማስተማር ያለብኝ ትምህርት ቤት ማንኛውም ሰው ሊያስተምር የሚችልበት ትምህርት ቤት ነው ያስተማርኳቸው ራሴን ጎድቼም ቢሆን መብላት ያለባቸው ነገር እንዲበሉ የተመጣጠነ ነገር አመቻችቼ የጣፈጠ ነገር አድርጌ ከስራ ስመጣ ቁጭ አለለም አላርፍ ነው ለልጆች ያዘጋጃለሁ አጋዤን ረዳታለሁ በቃ ራስህን ሆነህ እንድትኖር ራስን ሆኖ የሚኖር ሰው አይወድቅም እውነት ጠንካራ ነው የሚሆነው በቃ እስከ መጨረሻው ራሴን ሆኜ ኖርኩ ልጆቼም ራሳቸውን ሆኖ እንዲኖሩ እግዚአብሔር ይመስገን ራሳቸውን ሆኖ ዩኒቨርሲቲ ሲማሩ በቃ ፈተና ሲደርስ ያው እኔ ማሳልፈዋለሁ አይደል የጥናትን ነገር አበልም ካገኘው ምንም ካገኘው ወተት ጠጡ በርታ እንድትሉ ትንሽ ዘና በሉ ከላይብራሪ ወጣችሁ አረፍ በሉ እቺን ልኬላችኋለሁ በቃ በዚህ ነው ይሄ ኤክሳቹሬትድ የሆነ ነገር ካቅሜ በላይ እንዴት እኖራል እነሱን ካቅሜ በላይ ማኖር ካኖርኩኝ እኔ ልጎዳባቸው ነው ስለዚህ እኔም ባቅሜ እነሱም ባቅማቸው እግዚአብሔር ይመስገን በዛ ውስጥ ደግሞ ብዙ አጋጆች ነበሩኝ ጓደኞቼ ይረዱልኝ ነበር ልጆቼን ጠይቁልኝ ነበር የስልክ ይሞሉላቸው ነበር እና እግዚአብሔር ሲረዳህ በቃ ራስን ስትሆን ሰው ይወድሃል
ማህበራዊ ነገር ደግሞ በጣም ጥሩ ነበረ ለሰው በጣም ወድቃለሁ በቃ የሰው ችግር የራሴን ችግር አድርጌ ወስዳለሁ የሰውን ደስታ የራሴ ደስታ አድርጌ ወስዳለሁ ምስክርነት መስጠት ይችላል ዝም ብለን እየዞርክ ኢንተርቪው ብታደርግ በቃ ስለዚህ በዚህ ውስጥ ሁሉ ደስታ ይመጣል ሰላም ይመጣል ፍቅር ካለ ሰላም አለ ስለዚህ እኔ ቢያመኝ ሮጣው ነው የሚመጡልኝ ገብቷል ስለዚህ ተመስገን ስለዚህ በቃ ይሄ የኔ ዘይቤ ይሄ ነው ምለው ነገር የለኝ በቃ ሰላም አለኝ ሰላሜን ደግሞ ራሴን በመሆኔ በቃ በራሴን በመኖሬ ራሴን አቅሜን አውቄ ራሴን ሆኜ ሰውን ሳይሆን ራሴን ሆኜ በመኖሬ ይመስለኛል ለኔ እንግዲህ ይመስለኛል እንደዛ መልካም ነው እንግዲህ አሁን ቲክቶክም አለ እየሰሩ ያሉት ሌሎች ስራዎችም አሉና ወደፊትስ ምን ያስባሉ ያው እንግዲህ ትልቅ ሰው ወደፊት ምን ታስባለህ ሲባል አይ እኔማ ምን ይላል አልልም ሞት እኮ ዛሬም ይመጣል ነገም ይመጣል ተስፋ መቁረጥ ሁሌ በተስፋ መኖር ነው ሰው ያለበት በቃ ይሄ ደግሞ ሌላው ትልቁ ፕሪንሲፕል ነው በተስፋ ነው መኖር ሊያመኝ ይችላል አስበው ነገር ላይ ሳካ ይችላል ደግሞ እንደሚሳካው ነገር በሌላ መንገድ ደግሞ አስበዋለሁ እኔ አሁን ይሄንን ቲክቶክን እስቲ ምናልባት ደግሞ ትንሽ ፈንድም ስለሚያስፈልግ ገንዘብ ሊያስገኝ ወደሚችል ወደ ዩቲዩብ አንዳንድ ደግሞ ምግቦችን ቤቴ ቁጭ ብዬ ዞሬ ሄጄ ሳይሆን ካቅምህ ጋር ነው ቁጭ ብዬ አገልግሎችን አንዳንድ ምግብ ለምሳሌ ወጥ አዘጋጅልን 60 አዘጋጅልን እንዲህ ለሚሉ ቁጭ ብዬ አጋዥን ፈልጌ ቁጭ ብዬ እኔ ራሴ እየተከታተልኩ ራሴ ቁጭ ብዬ አመጣጥኛ አዘጋጅቼ መላክ ወደፊት ደግሞ ማን ያውቃል የራሴን ነገር በራሴ ትሬኒንግ ሴንተርም ሊሆን ይችላል ትሬኒንግ ሴንተር ካላቸው ሰዎች ጋርም ሊሆን ይችላል አጋዥ ሆነ እንዲህ ትልቅ ሰው ይሰማል እኮ አንዳንዴ ይጥማል መሰለኝ ትልልቅ ሰው ንግግር ልክ ነው አይደለም ነው አዎ ትምርትም ነው አዎ ከተሞክሮ ካለህ ነገርም ስትል ሰው እምነት አሁን እኮ አንዳንድ ጊዜ እምነት ማጣትም ነው ሰው የማይቀበለው ስለዚህ እንዲህ አይነት ነገር ነው ያሳለፍኩት እንደዚህ ሆኛለሁ እኔ እኮ እኔ የሰራሁት እናንተ መስራት ያቃታችኋል ብትል ሰው ይነቃቃል የማነቃቃት ስራ ይመስራት አስባለሁኝ እንግዲህ እንደ እግዚአብሔር ፈቃድ ያው በባለፈው መንገድ የተሰራ ነው አነባበሩ አዎ ይሄ እንደዚህ ነው የሰራሁት እንደውም ከዚህ ያምራል የሚገርምህ ነገር አይኑ በጣም ነው የሚያምረው በጣም ቆንጆ ነው ብሉ በጣም ይጣፍጣል እኔ አሁን ፉድ ቫልዩ እንዴት ነው ብዬ ሰርች ሳደርግ የሱፍ አይወራም ስለዚህ ማንንም ሰው ሱፍ ቢጠቀም እንዴት አሪፍ መሰለ ተጠቃሚ ቢሆን በተለይ ጁሱን በቀን አንድ ኩባያ ቢጠጣ ከብዙ ነገር ነው የሚሰራው ለሆድ ድርቀት መድኃኒት ነው ይባላል ለሆድ ድርቀት መድኃኒት ነው ለጨጓራ ይሄ ዳይጀሽን ምናምን ይሄ ለእንቅስቃሴው ምግብ በልቶ ለሚንቀሳቀሰው ነገር ለአንጀት ምናምን በጣም አሪፍ ነው ኢቭን ለኮሌስትሮል ሁሉ እንትን ነው ውፍረትም ይቀንሳል ስለዚህ እስቲ እንግዲህ መሰከረነት እኔ ሆነኝ እየቀመስኩኝ እርሶ ብቻ ነው የሚቀምሱት እኛ ነሳታ ቀምሱንም ወይ ስለሚሉ መታችሁ ቅመሱ